የአረብ ሀገር ጉልበታችንን፣ ጊዜያችንን፣ ጤናችንን አሁን ደግሞ ብሎ ህይወታችንን እየወሰደ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት ያለ ሰላም እና እዝነት አይለያችሁ። ቪዲዮውን ተወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይጠቅማችሁ እንኳን አይጎዳችሁ፣ ምንም የምትጎዱት ነገር የለም። በጣም የሚያሳዝን በጣም ቅስም ሰባሪ ወላሂ እኔ በጣም ነው ያዘንኩት ሀቂቀትን ማለት ነው። አላህ ወጥቶ ተመቅረት ይጠብቀን። እህታችን እንግዲህ ያው ዜናው ለእናንተ አዲስ አይደለም። ኢቃማ እመጣለሁኝ፣ ነፃነት እፈልጋለሁ፣ ነፃነት አገኛለሁ፣ እንደፈለኩኝ ወጥቼ እንደፈለኩኝ ገብቼ ሰርቼ ቤተሰቦቼን ራሴን አስተዳደራለሁ ብላ በየመን ኢቃማ ለማንጣት እንግዲህ ህይወቱ አልፏል። ለቤተሰቦቿ አላህ መጽናናትን ይስጣቸው፣ ሰብሩና ትዕግስቱን ይስጣቸው። በጣም ከባድ ነው፣ በጣም ነው የሚያመው። እሰቡት፣ በናፍቆት ተቃጥላችሁ ጉልበታችሁ፣ ጊዜያችሁ፣ ሁሉ ነገራችሁን አታችሁ በስደት ላይ እንደዛም ሆኖ ደግሞ ተመልሰው ጋር ሳትገናኙ መቅረታችሁ በጣም ነው ልብ የሚሰብረውና እኔ በጣም ነው የደነገጥኩት ሳየው ማለት ነው። ሀባይቢ እባካችሁ መጀመሪያ ስለምታደርጉት ነገር ቆም ብላችሁ ሰቡ። ምክንያቱም ህይወታችሁ ያልፋል፣ በሽተኛ ትሆናላችሁ፣ ትመታላችሁ፣ አካለ ጎደሎ ትሆናላችሁ። የሰው ልጅ መንገድ ላይ ሲገባ ዝም ብሎ አይደለም የሚገባው። ሊደርስም ይችላል፣ ላይደርስም ይችላል። በደንብ ማሰብ ይፈልጋል። ኦኬ የሰው ሀገር ነው፣ ግን የሰው ሀገር ላይ እድሜ ልካችንን አንቀመጥም። የሰው ሀገር ምን ቢያምር ምን ቢደምቅ እንደ ሀገር የሚሆን ነገር የለምና ማለት ነው። እና መጀመሪያ ምንም ነገር ከማድረጋችሁ በፊት አስተውሉ፣ ቆም ብላችሁ ሰቡ፣ ቤተሰብ አማክሩ፣ ጓደኛ አማክሩ። ምክንያቱም ታንዱ አንዱ የሆነ ሀሳብ ይሰጣችኋል። ገባችሁ? ዝም ብላችሁ በቃ ጓደኛ ስለሄደ ብቻ መሄድ የለባችሁም። የእናንተ የአካባቢያችሁ ሰው ሂዶ ኢቃማ ስላመጣና ስለተሳካለት ለእናንተ ይሳካላችኋል ማለት አይደለምና ኦኬ ኢቃማ ጥሩ ነው፣ ግን ደግሞ ህይወታችንን የምናጣበት ነገር ከሆነ አስፈላጊ አይደለም። በነገራችን ላይ እኔ በየመን እንኳን አይደለም ሴት ልጅ ወንድ ልጅ ራሱ ትሄድና ኢቃማ ታንጣ የሚል ሀሳብ የለኝም። ለበጥቅል ምን ልላችሁ ነው፣ የኢቃማ መኖሪያ ፈቃድ ነው እንጂ ዜግነት አይደለም። ገባችሁ? እንደዚህ ህይወታችሁን አሳልፋችሁ የምትሰጡበት ነገር አይደለም ማለት ነው። እና እስካላችሁ ድረስ ስሩ። ተተሳካላችሁ ኦኬ፣ ካልተሳካላችሁ ደግሞ ግዴታ አይደለም ሰው ሀገር ላይ ማለት ነው። እና ለቤተሰቦቿ ለወዳጅ ዘመዶቿ መጽናናትን እመኛለሁኝ። አሁንም ቢሆን አስተውሉ። ኢንሻአላህ በቀጣይ ቪዲዮ ስለ አረብ ሀገር ምን ማድረግ እንዳለባችሁ፣ ምን ማድረግ እንደሌለባችሁ፣ አረቦች ስለኛ ያላቸው አስተሳሰብ ምንድን ነው፣ እኛ ስለነሱ ያለን አስተሳሰብ ምንድን ነው፣ አዲስ የሚመጡትስ ምንድን ማድረግ አለባቸው፣ ማድረግም የሌለባቸው የሚለው